ጨቅ እንደሱ ካልፈለክ እኔ አሁን አካውንቴን ሰጥሃለሁ። መጀመሪያ የጠየኩትን ሪካርድ አድርጉላቸው። የመጀመሪያ የጠየኩት ምንድን ነው? ከሙሐመድ በፊት እስልምና ለመኖሩ አንድ አርኪኦሎጂካል አንድ ሂስቶሪካል ኤቪደንስ ከሙሐመድ በፊት ሙሐመድ የተናገረውን አለ አንድ አርኪኦሎጂካል ወይንም ሂስቶሪካል ኤቪደንስ ማምጣት ከቻልክ ይሄ አሁኑኑ አካውንቴን ሰጥሃለሁ። ቀጥል። አንድ ብቻ ነው ፈልግ። ሙስሊም ነው አልከ? ቀጥል። ማስረጃ አንድ ብቻ አምጣ። አንድ ብቻ አምጣ። ሁሌም አንድ ስላለ ነበር። አንድ ብቻ ስላለ አንተ ይኸው ቀጥል። ጣባ ራስ ጣባ ምንድን ነው? አንድ ብቻ ጣባ ራስ። እችን የመሰለ ጭንቅላት ጣባ ራስ ትላለህ? ሸራፋ ነብዩም ሸራፋ ነው። ነብዩም ሸራፋ ነው። ሳቅ ታው አትበል። ነብዩም ሸራፋ ነው። ምንድነው እሱ? ዓላማችን ሰዎች እንዲድኑ እውነትን እንዲያውቁ ነው እንጂ ተደብቆ ሰዎች ወደ ጨለማ እንዲሄዱ ኢንተርስቶ የለንም። ማናችሁም በተደበቀ በማታውቁ ቋንቋ ውስጥ ተደብቆ ወደ ገሃነም እንድገቡ ፍላጎቱ የለንም። ሰው ያወራናቸው ሁሉ የጊዜ ጉዳይ ይሆናል እንጂ እኛ ያልናትን ከራሳችሁ ኡስታዞች ሲጠየቁ ምላሽ ሲሰጡበት እናስደምጣችኋለን። ማርክ ማይ ወርድ፣ እያንዳንዱን ያልኳትን ኡስታዞቻችሁ ሲሏት ምላሽ ከነሱ እያመጣን እናስደምጣችኋለን። ከዚህ በፊት ይህንን ቃል እፎ የተናገረ ተብዬ ይገደል ይፈለጥ የተባልኩበት ነበረ። ኡስታዙ ይሄ ብቻ ሳይሆን ሌላኛው ኡስታዝ አስቀድሞ ብሎታል፣ አስቀድሞ ምላሽ ሰጥቶበታል። እኔ እንዳልኩት ከኔ በላይ እንደውም እሱ አክፍቶ ሰፊ ማብራሪያ ሰጥቶ ምላሽ ሰጥቶበታል። ከዛ በኋላ ነው የረገበው። ይህንኛው ግን የተደበቀውን አወጣብን፣ ሂዱና እፎይን ጠይቁ፣ የተደበቀውን አወጣብን የሚል እንትና ተናገረ። ለዛ ነው እኛ የተደበቃችሁትን ስለምንል ለዛ ነው እንጂ በተረፈ ሌላኛውን አስቀድሞ ሌሎች ኡስታዞች እኔ ያልኳትን አምነው አዎ ይላል ስላሉ ብዙም ፖይንት አይደለም። አሁን በጊዜው ግን ዋጋ ያስከፈለኝና ስድብ የመሰለ ነብያችንን ሰደበብኝ ያሉት ቶፒክ ነበረ። ኤኒዌይስ ወደ ዛሬ ቶፒካችን ስንመለስ ሙስሊሞች ለዘመናት እንደመፈክር አድርገው የያዙት አለ። እሱ ምንድነው? እሱ እስልምና የነቢያት ሃይማኖት ነው የሚል መፈክር አለ። ወይ የነቢያት ሃይማኖት ከሆነ እስልምና ሰዎች ሁሉ ሲወለዱ ሙስሊም ናቸው፣ ከመሐመድን በፊት እስልምና አለ የሚል አርጉመንት አላቸው። ከዚህ በፊት የሰጠዋቸው ቻሌንጅ ነበረ። የሆነ ቀን ላይ ካስታወሳችሁ አንድ ማስረጃ የታሪክ ሂስቶሪካል ኤቪደንስ፣ አርኪኦሎጂካል ኤቪደንስ አንድ አምጡልኝ ብያቸው ማንም የለም። እናንተ አንድ ካመጣችሁ እኔ ቲክቶኬን አቃጥላለሁ። ከፈለጋችሁት የፈለጋችሁትን ይህንን ቲክቶኬን እንድታስተምሩበት ሰጣችኋለሁኝ። ከሙሐመድ በፊት እስልምና እንዳለ አርኪኦሎጂካል ኤቪደንስ ሲሆነ ወይም ደግሞ ሂስቶሪካል ኤቪደንስ ሲሆነ አንድ ብቻ አምጡ የሚል ቻሌንጅ ሰጥቻችሁ ነበር። ልታመጡ አልቻላችሁም። መቼም አታመጡ። ዛሬ ቶፒካችን እዚሁ ማውራት ይቻላል። ቆይ ተራን ጠብቅ፣ ይሰጣል። ይህንኑ መሰረት አድርገን እስልምና ከሙሐመድ በፊት ነበርን የሚል ይሆናል። እንጂ እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ቶፒኮ ሰምተዋል። ሙስሊምና ክርስቲያን ነህ? እግዚአብሔር ነብይን ለምንድን ነው የሚልከው? እግዚአብሔር አንድን ነብይ ለምንድን ነው የሚልከው? ኦኬ፣ ምንድነው እምነትህ? ጥያቄን ብቻ መልስልኝ። እግዚአብሔር ነብይን ለምንድን ነው የሚልከው? እምነትህ ምንድን ነው? ጥያቄን አመልስልኝም። አማኝ ነህ አማኝ አይደለም? ጥያቄን ብቻ መልስልኝ። እሺ፣ ስርዓት ያላችሁ ግቡ። አማኝ ከሆናችሁ አማኝ ነኝ፣ እምነትህ ምንድን ነው ስትባል እንደዚህ ነኝ የምትሉ መናገር የምትችሉ ግቡ። ከድር እንኳን ደህና መጣህ። እምነትህን ካልተናገርክ አማኝ አይደለም ወይ ስትባልም ካልተናገርክ ምንድን ነህ? ምን ብለን እንመልስልህ? ከድር እንኳን ደህና መጣህ።
አቡ አቡ ቦይዳ ኡበይዳ ሰማለሁ። ከድር አቡ ኡበይዳ አላችሁ? ቀጥሉ። ባይዞ ያው ቶፒኩ ትንሽ ከበድ የሚላቸው ይመስለኛል። ነገር ግን ለሙስሊሞችም ደግሞ በዛው ልክ ቀላል ነው ብለው ብዙ ጊዜ የሰሙት ነገር ስለሆነ ያው ወጥተው መናገር ይችላሉ። እስልምና ከመሐመድ በፊት እንደነበረ ማስረጃ መስጠት የሚችሉ ከሆነ እኛ ግን በራሳቸው በኢንተርናል ኤቪደንስ በራሳቸው በሀዲሳቸውና በቁርአናቸው እስልምና ከመሐመድ በፊት አለመኖሩን በደንብ እናሳያቸዋለን። በጣም ግልጽ የሆነ ንግግር ነብዩን በተናገረው ማለት ነው። ነብይ ብለው የሚከተሉት መሐመድ ማለት ነው። በቁርአንም የአላህ ቃል ነው ብለው በሚከተሉት መጽሐፋቸው እስልምና ከመሐመድ በፊት አለመኖሩን የሚናገሩ ብዙ ማስረጃዎች አሉ። ስለዚህ ያንን አድርጊው ማድረግ የምትችሉ ካላችሁ ሙስሊሞች መግባት ትችላላችሁ። አንድ ማስረጃ ከመሐመድ በፊት እስልምና ለመኖሩ እኔ መሐመድ ራሱ በተናገረበት ከእስልምና በፊት ክርስትና እንዳለ አሳያችኋለሁ። ራሱ መሐመድ ከእስልምና በፊት ክርስትና ነው ያለው እንዳለ ከእስልምና በፊት ክርስትና ነው ያለው እንዳለ ነው ያሳያችኋለሁ። አንድ ማስረጃ አርኪኦሎጂካል ሂስቶሪካል የሆነ ከመሐመድ በፊት አንድ ማቅረብ ይችላል? አንድ ማቅረብ ይችላል? የለም። ምክንያቱስ ከሌለማ ከየት ይመጣል? ለሌለ ነገር ማስረጃ ሊጠየቅ አይችልም። ለሌለ ነገር ማስረጃ አይጠየቅም። ድፈሩና አሳየን ሳይሆን ኑ ድፈሩና ቻሌንጅ አድርጉኝ። መሐመድ የእስልምና ጀማሪ እንጂ እስልምና ከመሐመድ በፊት ያለ አይደለም። የለም። ደፍሮ ይህን አካውንት ይሸልመዋለሁ ዛሬ። ቻሌንጅ እንኳን አይደለም መመለስ ማምጣት ማስረጃ እኔን ቻሌንጅ ማድረግ የሚችል እስልምና ከመሐመድ በፊት ለመኖሩ ይህን አካውንቴ ዛሬውኑ እሸልመዋለሁ። ከዛ ነገ ይፎክርብኛል በዚህ አካውንቴ ላይ ክርስቲያን በራሴው አካውንቴ ላይ ሲፎክርብኝ በጣም ቀላል ጥያቄ ነው። ሙስሊሞች የሚከብዳችሁ ጥያቄ አይደለም። ማስረጃ ብቻ ነው የምንፈልገው። እስልምና ጠይቁ ይላሉ ብለው ይናገራሉ ብዙ ጊዜ ሙስሊሞች። ቁርአን እንደዛ ባይልም በተቃራኒው ነው የሚለው። አትጠይቁ ነው የሚለው። ክፉ እንዳትሰሙ አትጠይቁ፣ በጠየቃችሁበት ነገር ትክዳላችሁ ስለሚል ማለት ነው። ስለዛ ከዛ በፊትም ያሉ ህዝቦች በመጠየቃቸው ነው የተከፋፈሉትና የቀሩት ብሎ ይናገራል። እኛ ግን እንጠይቃቸዋለን። ምክንያቱም የእውቀት ባለቤቶች ነን ናችሁ ብሎ ቁርአን ስለሚናገር ማለት ነው። ይሄንን መሰረት በማድረግ እስልምና ከሙሐመድ በፊት መኖሩን እናንተ አንድ ማስረጃ ታመጣላችሁ። እኛ ደግሞ እስልምና ከሙሐመድ በፊት አለመኖሩን ክርስቲያኖችና አይሁዶች ይልቁንም ከሙሐመድ በፊት እንደነበሩ እነሱ ብቻ እንደነበሩ ማስረጃ እንሰጣችኋለን። ከራሳችሁ ከነብያችሁ የተናገረው ማለት ነው። ስለዛ ይህን መናገር የሚችላለ። ከድርና አቡ ኡበይዳ አሉ እኮ ገስት ላይ ለምንድን ነው የማታወሩት? የለም ማስረጃ ሊያመጡ አልቻሉም። ማንም ሊያመጡ አይችልም። አትፎክር፣ ቆይ ተረጋጋ። ስልኬ አስተካከልኩ ነው። እሺ አትፎክር፣ አመጣብሃለሁ ብሎኛል ከድር። አናፍቶ ሊጥል ነው። ክርስቲያን ተጠንቀቅና ጠብቅ። ደስ ይለኛል በጣም ከድር ማድረግ የሚችል ከሆነ ዛሬ እንዲህ ነው ከአለት ላይ ፍጥፍጥ የምናደርገው። እስልምና የነቢያት ሃይማኖት ነው። እስልምና አስቀድሞ ነበር የሚለውን የትም ሳንሄድ ሙሐመድ ከተናገረው ከሱ ከአንደበቱ እናሳያችኋለን እንደሌለ። ሙሐመድ የጀመረው ነው እስልምና ሙሐመድ ከጀመረው ነው እንጂ የሚጀምረው ከዛ በፊት የነበረ አይደለም። አለ የሚል አንድ ብዙ አይደለም፣ አንድ ነው የምንጠይቃችሁ። ብዙ ማስረጃ አንፈልግም። አንድ ማስረጃ። ይህን ማድረግ የሚችል ለማንኛውም ቤታችን ክፍት ነው። ማንኛውም ማድረግ ደግሞ አይችልም። 100% እነግራችኋለሁ። እኔ ፊት ደፍሮ
እዚህ ገስት ላይ ገብቶ እስልምና ከመሐመድ በፊት ለመኖሩ ማንም አያደርገው ማንም አያደርገውም ማለት ነው። እና ከድር እንኳን ደህና መጣ። ሁሉ ተማም ነው። ገለጥ ገለያ ሰውዳን ነው አለን። አልሐምዱሊላህ ሁሉ ሰላም፣ ሁሉ ሰላም። እንዴት ነው? ነቢ ዛሬ ጥያቄያችንን ሰምተዋል? አለው እስቲ አሁን ነገቦትን አስረዱኝ። እስልምና የነቢያት ሃይማኖት ነው። እስልምና ከመሐመድ በፊት አለ ብለህ ታምናለህ? ከድር ጨዋ ነው። አብሮህ ያለው ግን እንዴት ነው? ሰፉ ዳየሪን ከድር ሰፉን ቤኩኝ ሙጫን ከድር ተማል ኦኬ ኦኬ አንደኛችሁ ኦኬ በድሩ እንኳን ደህና መጣ። ሚዩት አድርግ ስለሚደራረብ ማይክ ታርሰው ሚዩት አድርግ። በቃ በድሩ እንኳን ደህና መጣ። በድሩ ይሰማል? ትንሽ ድምፅህን ከፍ አድርገው። ድምፅህን ትንሽ ከፍ አድርግ። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? አንድ ጥያቄ ያለኝ ጥያቄ ከ5 ሰዓት በኋላ ትንሽ ጠብቅ። እስልምና ከመሐመድ በፊት አለ? የመርያም አምላክ ማን ነው? አንድ በድር የመርያም አባት ማለትም ችግር የለውም። እሱ ትጠይቃለህ አልኩህ እኮ። እስልምና ከመሐመድ በፊት አንድ ማስረጃ አላችሁ ለመኖሩ? ስልክ ዋው ዋስብረኝ። ኧረ ከደም የሚረብሽ ነገር አለ። ማይክ አስተካከል። ኤርፎን ሰክተሃል መሰለኝ። አንድ ማስረጃ አንዲት ብቻ። ይህን አካውንት ዛሬ ሰጠዋለሁ። እኔ ሙሐመድ ራሱ ከእስልምና በፊት ክርስትናና አይሁድ እንዳለ የተናገረበትን ሰጣችኋለሁ። እስልምና በሱ ጊዜ እንደመጣ የተናገረበትን ሰጣችኋለሁ። አንድ ማስረጃ፣ ብዙ አይደለም፣ አንድ ማስረጃ፣ አርኪኦሎጂካል ሂስቶሪካል ኤቪደንስ ከመሐመድ በፊት እስልምና ለመኖሩ አንዲት ብቻ። በመቶ ሺህ የሚቆጠር ነቢያቶች እስልምናን ሰብከዋል ይሉናል። ከአደም ጀምሮ እስልምና ነው የነበረው ሃይማኖት ይሉናል። ወይ ብዙ አይደለም የምንፈልገው፣ አንድ አቡ በይዳ አብዱልቃድር እና በድሩ እንዲሁም ሌላ ወንድማችንም አለ ተስማምተዋል እንደሌለ። ኦኬ ጀሚላ አንድ እህት አለችን። ሌዲስ ፈርስ። አንድ ማስረጃ የኦፕን ቻሌንጅ ነው። አንድ ማስረጃ። ስለዚህ መሐመድ ከሆነ እስልምናን የጀመረው ለምን የምትከተሉት? ዋይ ለምን ዛሬ በጣም ብዙ መረጃ እናሳያችኋለን። እኛ ሳዳ ሞታ
ሰባዲን አለ ኮኔክሽን አላውቅም። ኮኔክሽን ደህና ነው ያሰማል። እኛ ይሰማል። ኖርማል ነው የነሱ ይሆናል። ሰባዲን አለ። እስኪ ይሄ ልጅ ይግባን ነው። እሺ ኒንጃ ማስረጃ አለኝ ያልክ ነበር። አዎ ከቁርአን አለኝ ማስረጃ። አይደለም ነብዩ መሐመድ አዳም አለይሂ ሰላም ጀምሮ ሙስሊም ናቸው። ለስተህ መልካም። በጣም ደስ ይለናል። አዳም ሙስሊም ነው። ከአዳም ጀምሮ ሙስሊም ናቸው ማለት ነው። ኒንጃ ከቁርአን ትቀበላለህ? ከቁርአንና ከሐዲስ ትቀበላለህ አይደለ? ጥያቄ እኔ ምን ነበረ? ጥያቄ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና አለ ወይ የሚል ጥያቄ ነው የጠየቀው። ሐዲስ ማለት ደግሞ አዋድ ሐዲስ ማለት ምን ማለት ነው? ሐዲስ ማለት የነቢዩ ዐለይሂ ሰላቱ ሰላም ቃልና የአላህ ሱብሓነሁ ወተዓላ ዋህይ ወይም ሐዲስ አልቁዱስ ለነቢዩ ዐለይሂ ሰላቱ ሰላም በዋህይ መልክ የነገራቸው ማለት ነው። ስለዚህ ከመሐመድ በፊት መረጃ ስጠኝ ስለ የመሐመድ ንግግር ልስጥ ትለኛለን? የአላህን ንግግር ነው የምሰጠህ፣ የነቢዩን ዐለይሂ ሰላቱ ሰላም ሳይሆን። የአላህን ንግግር ብለህ የምታምነው እኮ መሐመድ የነገረህን ነው አይደለ? እሱ ሐዲስ ነው። ቁርአንም ቢሆን ያው ቁርአንና ምንድነው? ቁርአንን በመሐመድ አማካኝነት ነው እንደሰማው። ኤኒዌይስ ፎር ሴክ ኦፍ አርጉመንት እዚህኛው ቶፒክ ላይ አልቆምም። እንደዛ ብዬ ልሞገት እችላለሁ፣ ግን ቀለል አድርግልና አለ ብዬ ልስማማና ከመሐመድ በፊት እስልምና ነበረ፣ ሙስሊሞች ነበሩ አይደለ? ነበሩ። አዎ ኢየሱስም ሆነ ሐዋርያዎችም ሙስሊም ናቸው እንዳለ። ኢየሱስ መሐመድን የፈጠረ ጌታ ነው። ተረጋጋ። ሌላ እንትን ውስጥ አናገባ። ማስረጃ የለም ለሱ። ተረጋጋ። ማስረጃ አለህ? ስለዚህ ለሱ ማስረጃ አለህ? ወይ አዳምጥ። ተረጋጋ። ለሱ ማስረጃ ተረጋጋ። አዳምጥ። ፓኒክ እንዳታደርግ። ፓስ በመሬት አድርግ። ረጋ ብላ አብራ። መልካም። ሁሉም ሙስሊሞች እስከ መሐመድ እስኪመጣ ድረስ ህዝቦች ሁሉ ሙስሊም ነበሩ ማለት ነው። ሙስሊሞች ነበሩ አይደለ? ነቢያቶች አዎ ሙስሊም ነበሩ። ነቢያቶች ብቻ ወይንስ ህዝቦችም አብረዋቸው እነሱ የሚከተሉ? ነቢያቶች ሁሉ ሙስሊም ነበሩ። ሰውስ እነሱን የሚከተሉ ኢየሱስን ስለ ሐዋርያትን ጭምር እያልኩ እኮ ነው። መልካም። ስለዚህ ለሙስሊሞች የተሰጠው መጽሐፍ ከመሐመድ በፊት ምን መጽሐፍ ነው? ኔትወርክ ትንሽ ይቆራርጣል። ምን አልከኝ? አልተሰማም ነበር ክርስቲያን? በደንብ ነው የሚሰማው። ጥያቄን ጨርሻለሁ። $100 ሚሊዮን ጥያቄ ትንሽ የተቆራረጠ ነው እኔ ጋር። ጥያቄን ጨርሻለሁ። $100 ጥያቄ ለሙስሊሞች ከመሐመድ በፊት ለሙስሊም እምነቶች የተሰጠው ምን መጽሐፍ ነው? ልስጥህ እያልኩ እኮ ነው። ከቁርአን ልስጥህ እያልኩ አልፈልግም ትለኛለህ። እኔ አልፈልግም የሚል ቃል ነው የተናገርኩት ወይስ ጥያቄ ነው የጠየቅኩት? ወገን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ስላለ ከዛ በፊት ለሰማው እኮ ምን ብዬ ነው የጠየቅኩህ? እኔ መሐመድ በፊት ለነበሩ ህዝቦች ከነቢዩ መሐመድ ሙስሊም ለሆኑ ምን መጽሐፍ ተሰጣቸው? አዎ ይለኛል። ለምሳሌ ለነቢዩ ሙሳ አለይሂ ሰላም ተውራት ሰጥተውታል። ለኢሳ ኢንጂልን ሰጥተውታል። ለህዝቦቹ ነው ወይስ ስለ ነብይ ነው የጠየከኝ አንተ? ጥያቄ ራሱ ትክክል አይደለም። ለየትኞቹ ህዝቦች?
ከመሐመድ በፊት ለነበሩት እኮ ለየትኞቹ ህዝቦች እያሉ ከመሐመድ በፊት ለነበሩ ለምሳሌ ጭፍሮች ከመሐመድ በፊት ለነበሩ ጭፍሮች እኮ ለምሳሌ እነማን ነው ያልኩህ እኮ እነማን ተቃሰልኝ እነማን እንደነበሩ መጽሐፍ የተሰጣቸው ከሙስሊሞች ውጭ ያሉ እኔ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነብያቶች ሙስሊም ናቸው ተከታዮቹ ሙስሊም ናቸው ብዬ ነገር ያለው መጽሐፍ የተሰጣቸው ሙስሊሞች ናቸው ከሙስሊሞች ውጭ ክርስቲያን ናቸው የሚል አንድ ማስረጃ አንተ ግን አንድ ማስረጃ ኒካታ አድርግ ከብሉይ ኪዳን በፊት አምላክ መሆኑን መሬንካ አንድ ማስረጃ የለም። ፓኒክ አታድርግ፣ ተረጋጋ። የጠየቅኩህን በደንብ ስማ። አንድ እና መጽሐፍ የሰጣቸው ህዝቦች ሙስሊሞች ናቸው ከሙስሊሞች ውጭ? ስለ ነቢያቶች ነው የጠየቀኝ ጥያቄ ራሱ ውስጥ ትክክል አድርጎ ውስጥ ቁርአን ላንተ ተሰጥቷል አልተሰጠህም? ቁርአን ላንተ ተሰጥቷል አልተሰጠህም? ለኔ ተሰጥቷል። አንተ ነብይ ነህ ማለት ነው? አይደለሁም። ምን አለኝ? አይደለሁም። ምን እያልክ ነው ግን? ምን እያልክ ነው ወገናችን? ስለዚህ ቁርአን ወይ እኔ ለስተ እኮ ያልኩህ አንተ አንድ ጊዜ አዳምጠኝ። የፎከር ካልነበር ከነብዩ ሰለላሁ ዐለይሂ ወሰለም በፊት ከለነበሩት አንድ ማስረጃ ስላልነበር ልሰጥህ ስለምንድን ነው ታዲያ የምትተው? አርጉመንቱን ስላላወቀው እኮ ልስጥህ እያልኩህ ነው። ለምን የምትንተባተበው? ማስረጃ ልስጥህ ስለ ለምን ትንተባተባለህ? አርጉመንቱን ከናላወቀው ማስረጃ ልስጥህ ነብያቶች ሙስሊም ናቸው ስለ አርጉመንቱን አላወቀውም። ስለሰዳም አኒፋት አይደል ለህዝቡ አልኩህ ለህዝቡ አልኩህ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ያልከኝ አይደል? ተረጋጋ፣ ፓኒክ አታድርግ። አርጉመንቱን ከናላወቀውም አርጉመንቱን ገድዬብሃለሁ። መጨረሻ ስታውቀው አልቅሰህ ትወጣለህ። እኔ ጨርሼዋለሁ አርጉመንቱን ስላላወቀው። አይ ጥያቄ ራሱ አንተ ራሱ አልገባም። ገብቶኝ ቆይ እኔ የምለው አንተን ነው። ይሄ ሁሉ 2000 ሰው እንዲህ እውቀት አለ ብሎ አንድ ማስረጃ ልስጤን ትችላለህ? አንተ አዳምጥ። አርጉመንቱን አዳምጥ። ተረጋጋ። እሺ ውሃ ጠጣ። እሺ ስራ አለ ውሃ ጥሩ ነው ጠጣ። ከዛ አርጉመንቱ ገና አልገባህም። እየጠጣሁ ታስተዋውቃለህ። በፊት ነቢያቶች ሙስሊም ነበሩ ነው አይደለ? ነው አይደለ? አዳምጥ። ታዳምጣለህ? የማዳመጥ ችሎታ አለ? እያዳመጥኩ ነው። ጥያቄ በመጀመሪያ ግልጽ አድርጎ ለራስ ጥያቄ መጽሐፍ የወረደላቸው ህዝቦች ሙስሊሞች ናቸው አይደሉም? እነማን ናቸው የወረደላቸው የሚለው ስለ ነቢያቶች ነው የጠየቀኝ። ማንም ይሆኑ መጽሐፍ ከወረደላቸው ተሰጣቸው ከተባለ በዛ መጽሐፍ የመጽሐፉ ባለቤቶች መጽሐፍ ያላቸው ጣዖታውያን ናቸው? አላህ መጽሐፍ የሰጣቸው በመጽሐፉ የሚመሩት መጽሐፉን ያላቸው አዳምጥ። አሁን ጠይቃለህ አይደል? አዳምጥ። ሰው ማዳመጥ አለብህ ከጠየቅህ አይቀርም። ከነቢዩ አለይሂ ሰላቱ ሰላም በፊት ለነቢዩ አለይሂ ሰላቱ ሰላም ቁርአን እንደተሰጠው ለሙሳም ተውራት ተሰጥቶታል፣ ለኢየሱስ ወይም ለኢሳም እንጂል ተሰጥቶታል፣ ለዳዊት ወይም ለዳውድም ዘቡር ተሰጥቶታል፣ እንዲሁም ለሌሎቹ ለነሱ በተሰጠው መጽሐፍ ባመኑበት መንገድ ላይ እነሱም ያመኑበትና ተከታዮቻቸው ነቢያቶቹ ሙስሊም ናቸው የሚል ማስረጃ እሰጣለሁ። ለምሳሌ ኢየሱስ ኢሳ ብለህ ቀጥል። የአንተን ኢሳ ነው የምናውቀው። ኢየሱስ አንተ ጋር የለም። ተረጋጋ። ሰዋድን አለ የሚባል ይደርባል። ኤኒዌይስ ተረጋጋና አንድ የክርስቲያን ቁርአን ፈተው ፕሊስ ተረጋጋ። አንድ የቁርአን ምናምን ክፈተው ክርስቲያን ተረጋጋ። ቆይ ተረጋጋ። እፎይ ለምን አታስጨርሱ? ምን ችግር አለው? ተረጋጋ። ፓኒክ አታደርግ። ዌዳ ጣልቃ አትግባ። አሁን ይህንን ክፍል ቁርአን ለምን እፎይ ለምን አያስጨርስም? ገር ማለት ነው። ዌዳ አዳም ብቻ ነው ከጠየቅኩ በኋላ አልቃ ማናችሁም አትግቡ። ይህን ቁርአን ፈስረው
ከመለስኩኝ በኋላ ጥያቄ አለኝ። እንጃ ታነባለህ አይደል? ጎበዝ ነው መሰለኝ ታነባለህ። እስኪ እቺን አንብባት። ጥያቄ አለኝ። አንተ ሚውት አድርግ። ከሱ ጋር ያወራው አይደል እንዴ? ምን የእርጎ ሚውት አድርግና አዳምጥ። ችግር የለውም። ምንድነው ማነበው? እንደዚህ ስለተናገርክ የመለስክ ምናምን ማንም አይመስለውም። ወንድማችን አይደለም። ምንድነው የጠየቅከው? ምንድነው እኛ ኃይለ ቃል አንናገርም። ሚውት አድርገው። ንጃ ጥያቄህ ምንድነው? ድገምልኝ። አልደግምልህም። አርጉመንቱን ቅድም ገድዬብሃለሁ ያልኩህ ለዛ ነው። አላወቅኸውም ያልኩህ ለዛ ነው። አሁን አንብብ። በህይወትም አልኖረም። ጥያቄው እኔ አዙሬብህ እኮ ራስ ይዞር ግራ ገብቶሃል። አንተ ራሱ ታነባለህ። አንድ ምንድነው ማነበው? ሁለት አንብብ። ቁርአኑ ለማውረድ ነው እንዴ? ሶስት አንብብ። ይሄ ነው አይደለ? አታነብማ። የመጨቃጨቅ ነው የገባው ማለት ነው። ኤኒዌይስ አርጉመንቱን ገሎታል። በኋላ አስረዳችኋለሁ እንዴት እንደሳተው። እያንዳንዷ የምታወራት እኛ ቤት ነጥብ እንይዝባችኋለን። ኦራይት አትባልጉ፣ ተረጋጉና ቀስ ብላችሁ ለማውራት ሞክሩ። መጫጫ ብዙም አስፈላጊ አይደለም። ስለተጫጫዋችሁ ሰዎች ጀግና ጎበዝ ምናምን ሊሏችሁ ይችላሉ። እውቀት አይደለም እሱ። እውቀት ሳይሆን የሆነ በመወቅታ ምናምን እንትን ብለህ ወክበህ ምናምን ነገር አጭበርብረህ ለመውጣት ብቻ ነው እሱ። ኦኬ ቁርአኑ ተከፈተ፣ ከዛ ማንበብ፣ ከዛ ደግሞ ይሄ እንዲህ ነው ብለህ ትለያለህ። ልታስወጣኝ ነው? ጥያቄ አለኝ። ለምንድነው ማነበው? ምንድነው ማነበው? ይሄ ምላሽ አይደለም። ኤኒዌይስ ተረጋግታችሁ ማንበብ የምችሉ አንብቡት። ቁርአኑ ስትባል ማንበብ ነው። ኤኒዌይስ ከድር ይመችሃል፣ መቀጠል ትችላለህ። ቁርአኑን አንብበህ ይህንን ቁርአን ትፈስረዋለህ። ከመሐመድ በፊት ሁለቱ ጭፍሮች የተባሉት እነማን ናቸው? መጽሐፍ የተሰጣቸው መቼም አላህ ሙስሊም ላልሆኑ አካላት አይደለም መመሪያ መጽሐፍ የሚሰጣቸው። እነማን ናቸው? ነኝ ከድር ዛሬ ወጣ። ከድር እንደማዋጣው ቃል ከድር እንግዲህ ቤተኛዬ ነው። ቶፒኩ ማዋጣው ከሆነ ይወጣል። ከድር ተረቷት አይቷት ለመልስ ማያዋጣው ከሆነ ከድር ለዛ ነው የወጣው። እንደ ሌሎቹ ባለጌ አይደለም። ኤኒዌይስ ማንኛችሁም መመለስ የምትችሉ አርጊው ማድረግ መወያየት የምትችሉ ማንሳት ትችላላችሁ። ማይካችሁን በደንብ አስተውሉ። ሙሐመድ ያሰበው እንዴት ነው? እሱ ለአይሁዶችና ክርስቲያኖች መጽሐፍ አላቸው፣ እነሱ በቋንቋቸው አላቸው። ለአረቦች መጽሐፍ የላቸውም ብሎ ነው የመጣው። እነሱ በቋንቋቸው መጽሐፍ ተሰጥቷቸዋል። ለእናንተ ደግሞ ይኸው በአረብኛ ይዤላችሁ መጣው አለ እንጂ ልክ ክርስቲያኖችና አይሁዶች እንዳላቸው እምነት እኔም ለእናንተ ላምጣላችሁ አይነት ሳፍ ነው ያስተማረው። እሱም በብዙ አሳያችኋለሁ፣ በቁርአንም በሐዲስም። ይሄ ክፍል ግን በግልጽ ይናገራል። ይሄ ክፍል በግልጽ ይናገራል። አርጉመንቱን በደንብ ታውታላችሁ። ራሱ መሐመድ የተናገራቸውን በሐዲስ ላይ እናስደግፍና በደንብ እናየዋለን ማለት ነው። ሰው በተረጋጋ መንፈስ ማውራት የምትችሉ በደንብ እናየዋለን ማለት ነው። ሰያነኝ እንኳን ደህና መጣ። ሰላም ነው? እንዴት ናችሁ? ይመስገነው። እንዴት ነው? እንኳን ደህና ቆያችሁ። መልካም አለን አለን። እችን የቁርአን የጠየቀው ጥያቄ ምን ነበረ? እችን የቁርአን እሱን ተወውና መጀመሪያ የጠየቀው ጥያቄ ምን ነበር? ስማኝ እፎይ፣ መጀመሪያ የጠየቀው ጥያቄ ለልጁ ምን ነበር? ማምጣት ከቻልክ አካውንቴን እኔ አሁን እሰጥሃለሁ። አዳምጥ። ለመጨቃጨቅ እንደሱ ካልፈለግ እኔ አሁን አካውንቴን እሰጥሃለሁ። መጀመሪያ የጠየቁትን ሪካርድ አድርጉላቸው። የመጀመሪያ የጠየቁት ምንድን ነው? ከሙሐመድ በፊት እስልምና ለመኖሩ አንድ አርኪኦሎጂካል አንድ ሂስቶሪካል ኤቪደንስ ከሙሐመድ በፊት ሙሐመድ የተናገረውን አይደለም፣ አንድ አርኪኦሎጂካል ወይንም ሂስቶሪካል ኤቪደንስ ማምጣት ከቻልክ ይሄው አሁኑኑ አካውንት እሰጥሃለሁ። ቀጥል። አንድ ብቻ ነው የምፈልገው። ቀጥል። ሰመርቲያንን አውርደው። ይሄ ባለጌ ልጅ እኮ ነው፣ ተሳዳቢው ነው። ቀጥል። ሰያ አንድ ብቻ መቼም እንደማያመጣው ስላወቅኩ እኮ ነው ወደዚህኛው ቶፒክ እንግባ እንጂ ጣልቃ አትግቡ። አሁን እሱ እንደሚያመጣ ስለሆነ ሰያ
እኔ ማምጣት የምችሉትን መወየት የምችሉበትን ስለማ ነው። ያኛውን እኔ 15 ቀን በለጠው ቻሌንጅ ከሰጠዋችሁ አንድ ሰው ደፍሮ ቪዲዮ እንኳን አልሰራበትም። ኤኒዌይስ ያኛውም እንደማመጣ አውቄ ነው ወደዚህኛው የገባውበት። ግን አይ ብለህ የምሞገት ከሆነ ያው ከፍ አድርጌ ያለው ኢንቫይት እየላኩልህ ነው። ማይክን አንሳና አንድ አንጣ። ያው አሁን አካውንት ይሰጣለኝ የፈለግከውን እቀጣልሃለሁ። ንጽጽር ለዘላለም አቆማለሁ። ሰያ እንደማታመጣ አውቀህ ወደ ቶፒኩ ትመልሳለህ። ገባው ያኑ ልጅ መልስ ያስገባ ነበር አወጣው ያኑ ባላገሩ አንተንም እንዳስወጣ እችላለሁ። ጣልቃ ትግባ። ታመጣለህ ሰያ። እሺ ወደ ቶፒኩ ትመለሳለህ። ዝም ጣልቃ እንዳገባሽ ቀጣይ እና ክርስቲያን ከፍ በል። ክፍሉን አንብበው። ቅድሚያ የተከፈተውን አንብበው። ቅድሚያ የተከፈተውን አንብብ። ትሰማለህ? የተከፈተውን አንብብ። የተከፈተውን አንብብ። ትሰማለህ? ማንኛው ነው? አሁን ቶፒኩን እንደማታመጡ እኮ አሳየኋችሁ። ቶፒኩ ላይ አሁን አውራ። ቶፒኩ ላይ አውራ። ሙሴ ነቢይ እንደሆነ ታምናላችሁ አይደል? ቶፒኩ ላይ ታወራለህ። አሁን ሰማኝ። ክፍሉን አንብብና ፈስር። ይህን ክፍል እኮ እሺ እያልኩ እኮ ነው። አነባዋለሁ። ቅድሚያ አንብብ። 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 ከሙሳ በፊት ከኢሳ ከመጽሐፍ ቅዱስ በፊት አንብብ። 3 ትሰማለህ? አሰማም ምን እንደምታወራ ራሱ አታውቅም። ከሙሳ በፊት ምናምን ይለኛል እንዴ? ሙሳ ነብይ ሳይሆን ሙሳ ነብይ ነው የሚል ከሙሳ በፊት እንዴት ነው ማመጣለህ? ሙሳ ነብይ ሳይሆን ነብይ ነው የሚል ሙሳ መረጃ ሊመጣ አይችልም። አንተ ግን እስልምና ከመሐመድ በፊት አለ ስላልክ ነው ክሌሙን ለመንደ የወረደ አርጉመንት እዛችሁ አትምጡ። እንደዚህ አይነት ጭንቅላት እዛችሁ አትምጡ። ኤኒዌይስ ክፍሉን አንብቡና ፈስሩ። ክፍሉን አንብቡና ፈስሩ። እናንተ አለ እስከ አዳም ድረስ አለ ብላችሁ ክሌም ስላደረጋችሁ ነው። ሙሴ ሳይወለድ በፊት ሙሴ ይኸው ነብይ ነው የሚል እንዴት ነው እሱ የሚሆነው? ሙሴ ገና አልተወለደም። ባልተወለደበት ላይ ለሙሴ አርጉመንት አይመጣም። እናንተ ግን ከአዳም ጀምሮ እስልምና የሚባለው ነገር አለ ብላችሁ ስላላችሁ ነው። ሙሴ ባልነበረበት ላይ ሊጠየቅ አይችልም ስለሌለ። እስልምና ግን አለ ስላላችሁ ነው መረጃ የምንጠይቃችሁ። ሐዲሱን ቁርአኑን አንብቡት። አሁን እሱን አታመጡትም መቼም። እኔ አካውንቴን እሰጥሃለሁ አልኩት እኮ። ከዛ ልክ ለማስቀየሻ ቆይቶ ሙሴ ከመወለዱ በፊት ስላላችሁ ነው መረጃ የምንጠይቃችሁ። ስለ ሙሴ ይጠይቀኛል። ሙሴ ከመወለዱ በፊት ስለ ሙሴ ምን ያደርጋል? ሙሴ እንደምከፍ ጀመር። እስልምናም እንደዛው ነው። ከመሐመድ በፊት እስልምና የለም ካላችሁ ተስማማን እኮ። ያ ሰባዲን ክፍሉን አንብበው፣ ቁርአኑን አንብብ። እንዲህ እናደርግ። አሁን አንተ ምን ብላል? ከመሐመድ በፊት እስልምናን የሚያረጋግጥ አንድ ማስረጃ አምጡ ካልክ፣ እኔም አንተ እንዳልከው አሁን የፈለግከውን እዚህ 2400 ሰው አለቀጣለሁ። ከሙሴ በፊት የቀደምት ነቢያትን መጽሐፍ ወይም ደግሞ ስለ አብርሃም የሚሆን ስለ ኑህ ስለ የትኛውም ነቢ ስለ አዳምም ተናግሯል። ከሙሴ በፊት አንተ ማስረጃ አምጣ። እዚህ ጋር አንተ 2500 ሰው አለቀጣለሁ። አሁን አንተ እሱን አምጣና የዚህ ይመጣላል። ለምን ትቀጣለህ? ምን አስቀጣ? ቅጣቱ ስለምን አስኬደ? በመጀመሪያ ደረጃ ህግ የተሰጠው ለሙሴ ነው ብለን ነው የምናምነው እኛ። ከሙሴ ይጀምራል ብለን ነው የምናምነው። ሜይ ቢ በመጽሐፍ ደረጃ ከሆነ ሄኖክ ደግሞ ከሙሴ በፊት ያለ መጽሐፍ ነው። ስለዚህ ትቀጣለህ ማለት ነው። ቢንጎ
ስማ ስማ ሙሴ ከሙሴ ሄኖክ ለምሳሌ ምንድን ነው ያልከው? ከሙሐመድ በፊት አንድ ማስረጃ አምጡ ነበር ያልከው አይደል? አዳም ከሙሴ በፊት አሁን እንዳርጉም ዝም ብዬ ሙሴ ብዬ መጽሐፉን ልሂድልህ እንጂ አትጩህ። ቆይ ፓኒክ አታድርግ። ከሙሴ በፊት ለምሳሌ ሄኖክ ከሙሴ በፊት የነበረ ነው። የአዳም 7ኛ ትውልድ ነው። ተበላህ ማለት ነው። አንድ ሁለተኛ ደግሞ ህግ የተሰጠው እኛ ለሙሴ ነው። በሙሴ ነው ህግ የመጣው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ ሲያዳም ህግ የመጣው ራሱ በሙሴ ነው ብለን ነው ምናምነው። ስለዚህ ከሙሴ ነው የሚጀምረው ብለን ነው ምናምነው። ስለዚህ አርጉመንቱ እዛው ይመታብሃል ማለት ነው። አንተ ግን ከአዳም ነው የሚጀምረው ብለህ ስላሰብክ ነው ስላልክ ነው። አሁን ይህን ክፍል አንብብና ፈሰር እስኪ። ያንን አታመጡትም። ስለማያዋጣቸው አርጉመንት ሆን ብለው ነው የሚያዝጉኛል። ለክርስቲያን እሰማለሁ እኛ አይ ቲንክ ወይ ኔትወርካችንን አስተካክላችሁ ብሩ ወይ ተደማመጡ። ክፍሉን አንብቡት። ይሄንን መሐመድ ቀጥል። መሐመድ እንኳን አመጣ። መሐመድ እሺ፣ ምንድነው እሱ? ሎክ መሐመድ የተናገረው ነገር አለ። ከእኛ የመጨረሻዎቹ ሙስሊሞች ነን አለ። ከኛ በፊት የነበሩት ክርስቲያኖችና አይሁዶች ናቸው አለ። በመጀመሪያ የመጡት አይሁዶች ናቸው አለ። ላፈ እንዳላችሁ እዚሁ። ቀጣይ የመጡት ክርስቲያኖች ናቸው አለ። እኛ ሶስተኛ ላይ የመጣ ነው መጨረሻ ሙስሊሞች ነን አለ። ፔሬድ። የመጀመሪያ ላይ የመጡት አይሁዶች፣ ከዛ ክርስቲያኖች፣ ከዛስ ሙስሊሞች ናቸው አለ። እኛ መጨረሻ የመጣ ነው። ውሸታም ብላላል። አንድ አይደለም በቃኝ እስክትል ከቡሃሪ ከሙስሊም ከሱናን ናሳይ ከአቡ ዳውድ ከፈለግከው መረጃ ሰጣለሁ። ነብይ ያለበትን ከፈለግከው ሳሒህ የሆኑ ማለት ነው። ሎክ አይሁዶች መጀመሪያ፣ ክርስቲያኖች ከዛ፣ እኛ መጨረሻ የመጣ ነው። እኛ ሙስሊሞች ነን፣ መጨረሻ የመጣ ነው። ይሄ ቁርአን ደግሞ ምንድን ነው የሚለው? ላምብላችሁ። እነሱ ሊፈስሩት ያልደፈሩት አንድ እምነት የሚመራበት መጽሐፍ አለው። መጽሐፉ ምን ይባላል? እንመልከተው። ያወረድነውንም መጽሐፍ የተወረደው ከፊታችን ምን ከፊታችን በሁለቱ ጭፍሮች ላይ ብቻ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። መጽሐፍ የወረደላቸው ለማን ነው? ለሁለቱ ጭፍሮች ብቻ። እንደነሱ እኛ ደግሞ ዘንጊነን ንባባቸውን ውችዝ እነሱ በራሳቸው ቋንቋ ነው የሚያነቡት። ስለዚህ ዘንጊነን እንዳትሉ ነው ለእናንተ መጽሐፍ የወረደው። ሁለቱ ጭፍሮች የተባሉት ለማን ናቸው? አይሁዶችና ክርስቲያኖች። መጽሐፍ የወረደው በማን ላይ ነው አለ? በሁለቱ ጭፍሮች ላይ ብቻ ፔሬድ። ከሁለቱ ጭፍሮች ውጭ መጽሐፍ የወረደለት የለም። ብቻ የምትለውን አሳያቸው። ሙስሊም የሚባል አይደለም፣ መጽሐፍ አልተሰጣቸው። መጽሐፍ በሌለበት ደግሞ እምነት ሊኖር አይችልም። ሁለቱ ጭፍሮች ደግሞ ማን ናቸው? የእውቀት ባለቤት የመጽሐፉ ሰዎች ሱራ 10 94 ላይ፣ ሱራ 2 113 ላይ አይሁዶችና ክርስቲያኖች እንደሆኑ ቁርአኑ በግልጽ ይናገራል። ሱራ 2 113ን ክፈተው። ክርስቲያን የሚከራከሩበት መጽሐፉ ያላቸው የመጽሐፉ ሰዎች ሁለቱ ጎሳዎች የተባሉት አይሁዶችና ክርስቲያኖች ናቸው። ምን መጽሐፍ የተሰጣቸው? ሳዳምናክ መቀጠል ትችላል። ክርስቲያን ያያኑ ዝቅ አድርጎ የትኛው ክፍሉን ነው አገባኝም ያልከው? የመጀመሪያው ከላይ ያለውን አንብቤ። ኦኬ አርግለት አርግለት። የመጀመሪያውን ከላይ ያለውን አንብቤ። ችግር የለውም። እሺ 155 ማለት ነው። ችግር የለውም። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይከተላችሁም ዘንድ ከክህደት ተጠንቀቁ ይላል። የሚረዳህ ነገር አለ እዚህ ጋር?
ሳዳም እሰማለሁ ነው ያል። ይህን ክፍል ላይ ጠቀስከው ምን እንዲረዳህ ነው? አፍ አውርደናል ለሁለት ጭፍሮች ብቻ ነው የሚለው። ከዛ በኋላ ያለው ለእናንተ ቁርአን ወርዶላችኋል፣ ለእነኛ ደግሞ ለክርስቲያኖች እና ለአይሁዶች ሁለት መጽሐፍ ወርዶላችኋል ነው። እኔም እኮ ያልኩት ይሄንን ነው። ስለዚህ አይሁዶች እና ክርስቲያኖች ሁለት መጽሐፍ ተሰጥቷቸዋል። ሙስሊሞች መጽሐፍ አልተሰጣቸውም። መጽሐፍ ባልተሰጣቸው ላይ ደግሞ አማኝ ሊባሉ አይችሉም። አይሁድና ክርስቲያኖች መጽሐፉን የሚያነቡ የመጽሐፉ ባለቤቶች እንደሆኑ ሱራ 2 113 አንዴ ክፈተው። ሁለቱ ጭፍሮች አይሁድና ክርስቲያኖች እንደሆኑ እናሳያቸው። እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች መጽሐፉን ምን የሚያነቡ ሲሆኑ መጽሐፍ የተሰጣቸው፣ ምክንያቱም መጽሐፉን የሚያነቡ የመጽሐፉ ባለቤቶች ይባላሉ። ሱራ 10 94 ላይ በተመሳሳይ ስለሚያስቀምጠው ማለት ነው። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። ስለዚህ መጽሐፉ ባለቤቶች ለመጽሐፉ የተሰጣቸው መጽሐፉን የሚያነቡት ማን ናቸው? አይሁዶችና ክርስቲያን ናቸው። መጽሐፍ የተሰጠው ለማን ነው? ለአይሁዶችና ለክርስቲያን። የሚቃወመኝ አለ? ለሙስሊሞች ነው የሚል አለ? ለሙስሊሞች እንጂ ለአይሁዶችና ለክርስቲያኖች አይደለም የሚል ካለ መቃወም ትችላላችሁ። እሸልማችኋለኝ። አቡ ሰይድ እፎይ ቀጥል። እፎይ እንዴት ነው? እፎይ ለምን ትዘባርቃለህ? እፎይ መልካም። እሺ ስድቡን ያዝ አድርገውና መጽሐፉ የተሰጣቸው ለማን ነው? መጽሐፉ የተሰጣቸው ለማን ነው? እፎይ አዘባርቅ ማታውቀውም እባክህ አንተ። እንደው እሸልማችኋለሁ። መጽሐፉ የተሰጣቸው ከመሐመድ በፊት ለክርስቲያኖች እና ለአይሁዶች ካልሆነ እሸልማችኋለሁ አልኩ። ለሙስሊሞች ነው የምትለው? እፎይ ሁሱ ጋር ያገላገለኝ አንቀጹ ምንድን ነው? አቡ ሰይድ አንበሳ ድምፅ ሲሰማውን በቃ አንቀጹ ምንድን ነው? ያገላገለኝ እንደ ሁሱ ጋር ያው አንድ ቦታ ክፍተት አለ፣ ያዘውና ነው። ኧረ እንደው ባለፈው እኮ ታስፈሳህ ነበር እኮ ሰማህ። ቼክ አድርገህ አቡ ሰይዳ ማይክን ያዝ። እሺ ብልግና ቃላት አትናገር። ማይክ ያዝ። መሞገት የምችል ከሆነ ማንኛውም ሰው መግባት ይችላል። መሞገት የሚችል እኛ ቤት በእርግጥ አንተ ትችላለህ። እየደወለልህ ነው። ሚዩት እንዳታደርግ አሰማ። ናድማ በለው ውጣ ሊልህ እንዳይሆን እስቲ ቼክ አድርገው። እስቲ ይመጣል በልና እምቢ ይላል ወይ ብሎህ ነው። አስገባው በእናትህ አንሳለት። ልብ ተርፋ እየመጣ ነው። ለምን ስሜን አነሳ? እኔ አልመጣም ታስበላይ ነው እያለህ ነው። ሉክ አንድ ሰው መጥቶ ቻሌንጅ አድርገኝ፣ ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ ይምጣ። መጽሐፍ የተሰጣቸው ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ፣ መጽሐፍ የተሰጣቸው ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው። መጽሐፉ ከተሰጣችሁ እናንተ ሙስሊም ነው አንተ ሙስሊም ነው አልከ። ቀጥል። ማስረጃ አንድ ብቻ አምጣ። አንድ ብቻ አምጣ። ሁሌ በአንድ ትላለህ ነበር። አንድ ብቻ ትላለህ አንተ። ይኸው ቀጥል። ጣባ ራስ ጣባ ምንድን ነው? አንድ ብቻ ጣባ ራስ። እችን የመሰለ ጭንቅላት ጣባ ራስ ትላለህ። ሸራፋ ነብዩም ሸራፋ ነው። ነብዩም ሸራፋ ነው። ሳቅ ታው አትበል። ነብዩም ሸራፋ ነው። ኤኒዌይስ ጣባ ራስ ግን ምንድን ነው? እርሰን ሸራፋ ላስተክልልህ። ነብዩ መቼ አስተካከለ? እኔ ነብዩን ሱና እየተከተልኩ ነው እኮ። ኤኒዌይስ ወደ ቶፒኩ ተመለስ። ስድቡን ያዘው። አንተ የጀሃነም ነህ። አንተ ጀሃነም ገቢ ነህ እኮ። ጥያቄ መጠየቅ ይችላል። ሱራ 6 ጥያቄ መጠየቅ ይችላል። አቡ ሰይዳ መልሳለህ ይላል። ጥያቄ በኋላ ላይ እንቀበላለን ስንጨርስ። ይሄንኛውን እንትን ብለን ስማ። አሎ ምላሽ አለ የለም? ኢየሱስ ምንድን ነው? መልስ ከሌለ ያዝ በቃ ማይክን ቀጥል። ክርስቲያን አንድ ሰው መጥቶ ቻሌንጅ አድርገኝ። መጽሐፉ የተሰጣቸው
ለሙስሊሞች ነው። ኢየሱስ አቡሰይዳ ማይከዝ ኢየሱስ በስጋ የተገለጠ የኔም ያንተም አምላክ ነው። ከሰሩንና ታብታብ እያደረግህ ተማር። ቀላል ጥያቄ ነው። እኔ መረጃ ላምጣልህ። አንዴ ከሙሐመድ በፊት የመጽሐፉ ባለቤቶች የተባሉት እነማን ናቸው ነው ጥያቄው። ባይ ዲፎልት ማለት ነው ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? ሉክ አይሁድና ነሳራ። ኦኬ እስኪ በድገመው። አይሁድና ነሳራ ምንድን? ስለዚህ መጽሐፉ ባለቤቶች አይሁድና ነሳራ ናቸው። ስለዚህ ያመኑት ናቸው። ኦኬ ስለዚህ መጽሐፍ የተሰጣቸው የመጽሐፍ ባለቤት የሚባሉት አይሁዶችና ክርስቲያኖች ናቸው ማለት ነው። ከስራ አንብበው ኢነ ለዚነ አመኑ ወለዚነ ሃዱ ይለው ምንድን ነው ያለው? እነዚያ ያመኑት ናቸው። ያመኑት ምንድን ናቸው? አይሁድና ክርስቲያኖች መጽሐፍ የተሰጣቸው እኮ መጽሐፍ የተሰጣቸው ማን ናቸው? አይሁድና ነሳራ። መጽሐፍ የተሰጣቸው ማን ይባላሉ? አይሁድና ነሳራ። ጎበዝ። ስለዚህ ሙስሊሞች መጽሐፍ አልተሰጣቸውም ማለት ነው። ተሰጥቶናል ለእኛም። ምን ፉርቃን ወይ ቁርአን? እኔ ጠየቅኩ ከሙሐመድ በፊት ነው። ሙሐመድማ ፉርቃን ወይንም ቁርአን ተሰጥቶኛል ብሏል። ፉርቃን በእርግጥ ተወሱን አላንሳው። ኤኒዌይስ ቁርአን ተሰጥቶኛል ብሏል አይደለ? እኔ ጠየቅኩ ግን ከሙሐመድ በፊት ሙስሊሞች ከነበሩ የተሰጣቸው መጽሐፍ ምን ነበር ነው። ኢንጂልና ተውራት የተሰጣቸው ደግሞ ለአይሁዶችና ለክርስቲያኖች እንደሆነ ተማመንን አይደለ? ስለዚህ በዚህ መጽሐፍ የሚመሩት አይሁዶችና ክርስቲያኖች ናቸው። መልካም አንድ አዲስ ልጋብዝህ። አንድ የክርስቲያን ክፈተው ሳይ ሙስሊም 850 እኮ ይህንን የሚፈስረው ነው። ሀዲሱ የሚፈስረው በደንብ ግልጽ የሚያደርገው ነው። ሀዲሱ ሳይ ሙስሊም 855 ሲን ክፈተው አንዴ። እሺ 855 ሲል አንተ ከፈትከውም ይሆናል፣ ግን ቀጣይ እናብራራዋለን። ቀጥል። አይሁዶችና ክርስቲያኖች እንግዲህ እነማን እንደሆኑ ደግሞ ከቁርአን እናሳያቸዋለን። ምን የሚያምኑት እምነት የሚከተሉት ምን እንደሆነ ማለት ነው። ሳይ ሙስሊም 855 ላይ ምን ይላል? አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡ ሁሬራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይላል። ዊ አር ዘ ላስት ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ ነን አለ። አንዴ እስኪ ተረጋጋ። ወደ አማርኛ ቀይር። አረብኛ ነው የነበረ። አረብኛውን ነርቭ ተነካ ሳዳ። አንዴ ምን አለ መሐመድ? ዊ አር ዘ ላስት እኛ የመጨረሻዎቹ ነን። we could be the first on the day of resurrection በቂያማ ቀን ግን የመጀመሪያዎቹ እንሆናለን። and we would be the first to enter paradise ጀነትን በመግባት የመጀመሪያዎቹ እንሆናለን። እና ሙሐመድ ነው የሚናገረው። but they were given the books before us ነገር ግን ከኛ በፊት መጽሐፍ የተሰጣቸው አሉ። and we were given after them እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል። they disagreed and Allah guided us the right on whatever they disagreed regarding to the truth እኛ ተመርተናል እያለ ይናገራል። ሎክ ስለዚህ ምን አለ? እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ከኛ በፊት አይሁዶችና ክርስቲያኖች ነበሩ። ለነሱ they were given the book before us ከኛ በፊት ለነሱ ምን መጽሐፍ ተሰጣቸው? ለማ ለአይሁዶችና ለናሳራዎች። ከዛስ እኛ የመጨረሻዎቹ ስንሆን ግን በቂያማ ቀን የመጨረሻዎቹ እንሆናለን። ከዛ ምን አለ? it was this day there is about which they disagreed ነው የሚለው። ኦኬ but Allah guided us to it that is Friday for us the next day is for Jew and the day following for the Christians ይሄ ለእኛ ቀን ሆነ። መቼ? አርብ ለእኛ ተሰጠን፣ ለአይሁዶች ቅዳሜ ተሰጣቸው፣ ለክርስቲያኖች ደግሞ እሁድ ወይንም ደግሞ ከቅዳሜ ቀጥሎ ያለው ማለት። ስለዚህ ክርስቲያኖች የሚያከብሩት መቼ ነው? እሁድን። አይሁዶች የሚያከብሩት ሰንበት መቼ ነው? ቅዳሜን። ሙስሊሞች የሚያከብሩት ሰላትን ጁማ መቼ ነው? አርብ። ማነው ይህን ያለው?
ማን ይሄን ያለው? ቃል ረሱል ነው አይደለ? መሐመድ። ስለዚህ በዚህም መሰረት አስቀድሞ የተሰጣቸው የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች ናቸው። እስልምና የመጣው መቼ ነው? በመሐመድ ጊዜ። እኛ እስልምና የመጣው በመሐመድ ጊዜ አይደለም ወንድሜ። ቆይ አንዴ ተራ ጠብቅ፣ መሐመድ ይጨርስ ትቀጥላለህ። ስለዚህ ክፍሉ በግልጽ ምን እያለ ነው? ከኛ በፊት አይሁዶች እነሱ ቅዳሜን ያከብራሉ። ከኛ በፊት የነበሩት እሁድ ተሰጣቸው፣ እሁድን ይከተላሉ። እኛ አርብን እንከተላለን። እኛ የመጣ ነው ከላይ አድርገው አስምርልኝ። ዊ አር ዘ ላስት ምን ማለት ነው? እኛ የመጨረሻው ነን። እኛ አይደለንም ያለው ነብዩ ነው ያለው። ነብዩ ነው ያለው። ስለዚህ ሜይ ቢ ይሄንኛውን በደንብ ተረድተዋል መሐመድ። ወደ ሌሎች ልቀጥል? አርጊው ታደርጋለህ? ወደ ሌሎች ልቀጥል? አብላለው አይሻልም? ተመጫ ነው። ሌላ ሰው እንደው አርጊው መከራከር እችላለሁ የሚል ካለ እንትን ይበል። በደንብ ይኸው አንተ ክርስቲያን ቀጥል። ያ ስለዚህ ምንድነው ከሙሐመድ በፊት መጽሐፉን የተሰጡት አካላት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አይደሉም። ምክንያቱም ሙሐመድን ብሎ ተናገረ፣ እኛ መጨረሻ ላይ መጣን፣ ከኛ በፊት ግን ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። ተውራትና ኢንጂል የተሰጣቸው አይሁዶችና ክርስቲያኖች። አንድ ሁለት ጥያቄ ሰደም መልስ አለህ? መልስ ካለ ቀጥል። በዚህ ላይ መልስ አለህ? ከሙሐመድ በፊት መጽሐፉን የተሰጡት አንዴ ከሙሐመድ በፊት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? እፎ አሁን ያንተን ሃይማኖት ጨርሰህ ሳታነብ ጨርሰህ ሳትል ዝም ብሎ ምንም በማያውቁት ገብተህ አሁን እዚህ እኮ ምንም ነርበስ ሆነሃል። እስልምና እንዳሌለ ገብቶሃል ማለት ነው። ለዛ ነው ጥያቄ ቀበላቸዋለሁ በኋላ ላይ ታላላቅ ኡስታዞች አሉ እነሱ ጋር አታልቅስ። ደግመህ ካለቀስ ሙስሊምና የለም። እውነት ነው አንተ የምትለው ነገር ማለት ነው። ውሸተኛ ሙስሊምና ነው። እኛ አሁን ሙስሊም ማለት ውሸተኛ ነው። እውነት ነው ወላሂ ብላ እውነት ነው አንተ የምትለው ነገር ማለት ነው። እንተ ቀብያለሁ። ክርስትና ነው በጣም ራውንድ የሚሆነው መንገድ ማለት ነው። እውነት ነው ወላሂ ለዓለም እውነት ነው። ክርስትና እውነት ሃይማኖት ነው። ሙስሊምና ምንም የለም፣ ውሸት ነው። ለማመድ የሚራመደው ሰዎች በጣም ውሸተኛ ነው። ሙስሊም አይደለም አንተ። እኔ ሙስሊም ወላሂ ለዓለም ሙስሊም ነኝ። ሙስሊም አይደለም ወላሂ ቢላሂ ቱላ በጣም ቁርአንን አንበብ ካልኩ ወላሂ ቢላሂ ቅራሲ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ولا الضالين ግን ምንድነው እንትን አደረከው? ኤኔስ ከእስልምና ወጣ ነው አልፈልግም። ሙስሊምና ቅርብ ቀን ነው። አሁን ግሩፕ ውስጥ ገብቼ ክርስቲያን ፈለኩልኝ። ኦኬ ቅድሙን የቁርአኑን አንቀጽ እነግራለሁ። ሱራ 6 165 አለ። ሐዲሳቶችም አሉ። ኦኬ ምንድነው ስሙ? ሱራ 6 ሱረቱ አናም ነው የሚባለው። አናም ምንድነው የሚባለው? እንደዛ ነው። ናና ያለ አንተ ጌታ ሕይወት መች አለ?